እሺ አሁን ደግሞ በ2.2 ሳብ ቶፒክ ላይ ነው የምንገኘው አቨሬጅ ቬሎሲቲ እና ኢንስታንታኒየስ ቬሎሲቲ። አቨሬጅ ቬሎሲቲ አይ ቲንክ ብዙ ጊዜ ሰምታችኋል። ዲዩ ነው እቺ ነገር ነው እኔ አሁን በደንብ የምናየው። what is instant mean ራሱ ዲክሽነሪ ላይ ብትፈልጉት ኢንስታንት ሚንስ ቅጽበት ማለት ነው። at the moment instant at that on average ማየትና በእያንዳንዷ ኢንስታንት ደግሞ እናያለን። አቨሬጅ ቬሎሲቲ ከማለታችን በፊት what is velocity እስክንበል ዲፋይን እናድርገው። ቬሎሲቲ ራሱ what is velocity? velocity is displacement rate of change ማለት ነው። ዲስፕሌስመንት በታይም ስናካፍለው ምን ይሰጠናል? ዲስፕሌስመንት አሮ አለው ቬሎሲቲ ዳይሬክሽን ስላለው ምን ይሰጣል ማለት ነው? ቬሎሲቲ። ከስፒድ እስክናመሳስለው ስፒድ ማለት ደግሞ v ብቻ ባደርገው ዲስታንስ ኦቨር ታይም ዳይሬክሽን አልተጠቀመም እዚህ። ዲስታንስ ለታይም ስታካፍሉ ስፒድ ይሰጣችኋል። ዲስፕሌስመንት ለታይም ስታካፍሉ ደግሞ ቬሎሲቲ። ሶ ዲስታንስ እና ዲስፕሌስመንት ከገባችሁ ዲስፕሌስመንት እና ስፒድም ቀላል ነው ማለት ነው። ላሳያችሁ ከዚህ ስፒድ ማለት ስካላር ነው። ለምን? ዲስታንሱ ለታይም ስታካፍሉ ነው። ሬት ማለት how fast it is changing ማለት ነው። ቬሎሲቲ ደግሞ ቬክተር የሆነበት ምክንያት ዲስፕሌስመንት ቬክተር ስለሆነ ነው። ዲስታንስ ስካላር ነው፣ ስለዚህ ስፒድም ስካላር ነው። ዲስፕሌስመንት ቬክተር ነው፣ ስለዚህ ቬሎሲቲም ቬክተር ነው ማለት ነው። ሁለቱንም ለዲስፕሌስመንት ለታይም ሲካፈል ቬሎሲቲ፣ ዲስታንስ ለታይም ሲካፈል ስፒድ። ሶ እዩት እንግዲህ ለምሳሌ ዳይሬክሽን ያስፈልገዋል ብለናል ለቬሎሲቲ። ቬሎሲቲ ዳይሬክሽን ያስፈልገዋል። ስለዚህ ኦሪየንቴሽኑ ለምሳሌ እንደዚህ ከሆነ እቺ አንግል የሆነ 30 ዲግሪ ምናምን ብንል ዳይሬክሽን ያስፈልገዋል። this is velocity vector እንለዋለን። ቬሎሲቲ as a vector ምን ያስፈልገዋል? ዳይሬክሽን። the magnitude ፓርቱ ስንወስደው ግን ስፒድ ማለት ነው። the magnitude of velocity is speed ብል አሁን ችግር አለው? the magnitude of velocity is speed yes ምንም ችግር የለም። the magnitude of velocity is speed ግን ሁሉ ጊዜ አይደለም ማለት in the same direction ሲሆኑ ሞሽን እናየዋለን። እንደዚህ አሁን ሰርኩላር ሞሽን ሲሆን ቬሎሲቲ ዜሮ ይሆናል፣ ስፒድ ግን ነን ዜሮ የሚሆንበት ኬዝ አለ። ሶ ወደ ቶፒካችን እንምጣ። what is average? on average ማለት ነው ማለት የሆነ ኢኒሻል ፖዚሽናችን እዚህ ነበር እንበል፣ ወደ ፋይናል እንደዚህ መሄድ ፈለግን። ኦኬ አክቹአሊ ፓዛችን ይቺ ናት። this is distance actual የተጓዝንበት ማለት ነው። እንደዚህ ብንሄድ ኑሮ አጭር ነው እያልን ነው ዲስፕሌስመንት እንጂ ይሄኛው አክቹአል ነው። ይሄኛው አክቹአል ፓዝ ነው። እሺ የተጓዝንበት this is the actual path followed ማለት ነው። ይሄ የተጓዝንበት መንገድ ነው። የኛው ታዲያ ለምንድን ነው የምንጨምረው ካላችሁ እንደዚህ ብንሄድ ነበር በጣም መንገዱ the shortest የሚሆነው ማለት ነው። ዲስፕሌስመንት እንለዋለን እሱ። ስለዚህ ይሄ በታይም ስናካፍለው ምን ይሰጠናል ብያችኋለሁ። እስኪ ያስታውስ። ዲስፕሌስመንት ለታይም ማለት how fast displacement is changing with respect to time ማለት ምን ይሰጣል? ቬሎሲቲ። ስፒድ አይደለም ቬሎሲቲ። ይሄኛው ዲስታንስ ለታይም ስናካፍለው ደግሞ ምን ይሰጣል? ስፒድ ስካላር ማለት ነው። ስለዚህ ይሄ አሁን ከዚህ በምታዩት በጣም ዲፈረንስ አላቸው። ዲስታንስ በታይም ሲካፈል ስፒድ ይሰጣል፣ ዲስፕሌስመንት ደግሞ ቬሎሲቲ ይሰጣል ማለት ነው። ኦን አቨሬጅ ስታዩ ደግሞ ምን ማለት ነው? ኦን አቨሬጅ አንድ ኦብጀክት ሁሉ ጊዜ በተመሳሳይ ፍጥነት አንሄድማ። አንዳንድ ጊዜ እንቆማለን። መኪናም ቢሆን ትራፊክ ላይት ሲሆን ይቆማል፣ ይፈጥናል፣ ከዛ ደግሞ በጣም ይቀያየራል። ለዛ ነው ኦን አቨሬጅ የፈለግነው። ቫሪ ቢያደርግም ኢን ዘ ሆል ታይም ቶታል ዲስፕሌስመንት በቶታል ታይም እናካፍላለን ማለት ነው። አንድ መኪና ለምሳሌ ከመስሪያ ቤት ተነስቶ ወደ ቤቱ ሲመጣ የተለያየ ፓዝ ነው። አንዳንድ ጊዜ ይፈጥናል፣ አንዳንድ ጊዜ ይቀንሳል። ኦን አቨሬጅ ግን በስንት ፍጥነት እንደመጣ ማየት ከፈለግን ቶታል ዲስፕሌስመንት ዘ ቼንጅ ማለት ነው። ቼንጅ ዲስፕሌስመንት ኦቨር ቼንጅ ኦፍ ታይም ማለት ነው። ቶታል ለቶታል። አሁን የምንፈልጋት ቅድም እንደነገርኳችሁ ኢንስታንታኒየስ ሲባል ሰምታችኋል ወይ ነው? አት ኢንስታንት ማለት ናት። ቃሏ ራሱ የታለች? አት አን ኢንስታንት አት ኤ ሲንግል ሞመንት ኦፍ ታይም ማለት ነው። አይ ቲንክ ስለ ሊሚት ማትስ ላይ ሊሚት አይታችሁ ማትስ ላይ ስለ ሊሚት ለእናንተ ይሆናል አይሆንም አላውቅም። ሊሚት ግሬድ 11 ከሆነ ምናልባት ሊሚት የሚባል አለ። what is the limit? እንደዚህ ነው። ቬሎሲቲ ኢንስታንት ማለት ቅድም ምንድን ነበር ያልኳችሁ? ቼንጅ ኦፍ ዲስፕሌስመንት ኦቨር ቼንጅ ኦፍ ታይም ነው አይደለ? ኢንስታንት ለማድረግ ግን ምን እናደርጋለን? ዘ ሊሚት እዚህ ጋር ዘ ሊሚት አስ ቼንጅ ኦፍ ታይም አፕሮችስ ዜሮ ማለት ናት። ያቺ ቼንጅ ኦፍ ታይም ለምሳሌ 2 ፖይንት እንውሰድ። ከዚህ እስከዚህ ይሄ ግራፍ ተደርጎ ነው። ፖዚሽን ነው ይሄ። ፖዚሽን ቨርሰስ ታይም ግራፍ እናየዋለን ለቀጣይ። 2 ፖይንት ወስደን ስሎፕ በማተስ አሁን ስሎፕ ስንሰራ አቨሬጅ ይሰጣችኋል። 2 ፖይንት ወስዳችሁ አንድ ኦብጀክት ሲንቀሳቀስ ከዚህ ወደዚህ ምኑ ዲስፕሌስመንቱ ይዩት እየተቀየረ ነው። with respect to time እየተቀየረ ስሎፕ ስንሰራ ኦን አቨሬጅ ነው from the initial to the final
እነዚህ ፖይንቶች ለምሳሌ ኪው ፖይንት ኤዋት እቺ ፒን እንደዚህ እያቀረብን እዚህ ጋር ባመጣት በጣም ምን ይሆናል እቺ ፖይንት ማለት ነው ታይም ቱ ወደዚህ እያጠረ ይመጣል እያጠረ እዚህ አካባቢ ብናደርገው በጣም ተቀራራቢ ነጥብ መውሰድ ማለት ነው እንደዚህ አድርጋችሁ እዚህና እዚች ለዛ ነው ቼንጅ ኦፍ ታይም አፕሮችስ ዜሮ ለዜሮ ማካፈል አይቻልም ግን 0.000 ማድረግ እንደማለት at this instant ስለዚህ ኢንስታንታኒየስ ይባላል at single time እንደማለት ነው ሲንግል ታይም ባይፈልግ እንኳን በጣም ለዜሮ ቅርብ የሆነ ማለት ነው as the time approaches ዜሮ ማለት ነው ስለዚህ በፎርሙላ እሺ መጀመሪያ ጥያቄ ልስጣችሁና ፎርሙላ ማለት ስፒዶሜትር ታውቃላችሁ መኪና ላይ ስፒዶሜትር መኪና እሺ መሪ አካባቢ እዚህ መሪ ነው ከዛ የሆነ ዳሽቦርድ አለ ዳሽቦርድ ላይ ኪሎሜትር ፐር አወር የሚታይ ከሆነ ጽሁፉ ወይም በሌላም ዩኒት ይሆናል የተለመደው ኪሎሜትር ፐር አወር ነው ከዛ ያሳያል እንደዚህ ሪዲንጉ ማለት ነው እንደዚህ ከሰንተር እንደዚህ አድርጎ ከዛ መኪናው ሲቆም ራስ ወደ ኋላ ትመለሳለች እቺ መኪናው ሲቆም እንደዚህ ትመለሳለች ሲፈጥን ደግሞ በጣም እንደዚህ ትሄዳለች ለምሳሌ ከተማ ላይ እንደዚህ 30 ኪሎሜትር ፐር አወር ከዛ 30 የሆነው በምክንያት ነው ምናምን እያሉ የሚጽፉት ነገር አለ አይደል እንደሱ ይሄም ማሳየት አለበት ማለት ነው ስለዚህ አሁን አንድ ከ30 በላይ ድራይቭ ማድረግ አይቻልም ተብሎ አንድ መኪና በ30 ነው እየነዳ ያለው እስከዛ በላይ በምን ማወቅ ይችላል በዚህ ማለት ነው ያሳያል ስፒዶሜትር ስለዚህ ስፒድ ነው ወይስ ቬሎሲቲ የሚለካ ከስሙ ስፒዶ ስለሆነ ስፒድ ነው እንዳትሉም ያው ቬሎሲቲ መለካት አይችልም because ዳይሬክሽን አያውቅም የመኪናው ሽክርክሪት ይሄም የጎማው ወደ ሮቴሽናል ሞሽን ወደ ትራንስሌሽን እየቀየረ ግን ምን ካልኩሌት ማድረግ ይችላል ዲስታንስ በታይም ሲያካፍለው ደግሞ ምን ይሰጣል ማለት ነው ስፒድ ስለዚህ ይሄኛው ዲቫይስ ስፒድ መለካት ይችላል ቬሎሲቲ ግን እንዴት ሊያውቅ ይችላል ዳይሬክሽን አያውቅማ ይሄ ዲቫይስ የሚያውቀው ምንድነው ዲስታንስ እና ታይም ብቻ ነው ሜጀር የሚያደርገው ለዛ ምን መለካት ይችላል ስፒድ ብቻ ማለት ነው ሶ አቨሬጅ ስፒድ ቀድም አቨሬጅ ቬሎሲቲ ነበር ያየነው ግን ለምን ወደዚህ ማምጣቱ ለምን አስፈልገ ኮምፔር ማድረግ አለብን አቨሬጅ ቬሎሲቲ እና አቨሬጅ ስፒድ የሚለያይበት ቀድም ይሄ ምንድን ነበር ዲስታንስ ሳይሆን ዲስፕሌስመንት ቶታል እዚህ ጋር ግን ዲስታንስ ቶታል ዲስታንስ ስፒድ ይሰጣል ቶታል ዲስፕሌስመንት ደግሞ ቬሎሲቲ ይሰጣል አክቹአሊ እየደገምኩት ነው ኤቭሪቲንግ ቶታል ዲስታንስ ለቶታል ታይም ደግሞ ስፒድ አቨሬጅ ይሰጣል እነዚህ አሮ የለውም because ስፒድ ስካላር ስለሆነ ማለት ነው ሶ ፎርሙላ እስከነዚህ አሁን አራት ነገሮች አሉ አይደለ ፎርሙላው ምንድነው ኤስአይ ዩኒቱ ምንድነው እንደገና ቬክተር ነው ወይስ ስካላር ነው በትባሉ እነዚህ ኮንፊዝ እንዳትሆኑ ስለፈለኩ ነው እስኪ ከኤስአይ ዩኒት እንጀምር በኤስአይ ዩኒት ይለያያሉ እነዚህ የሁሉም ዩኒት ሜትር ፐር ሰከንድ ነው ኤስአይ ዩኒት ማለት ነው ኪሎሜትር ፐር አወር ሊሆን ይችላል ማይል ፐር አወር ምን ሊሆን ይችላል በት ኤስአይ ዩኒታችን ለነዚህ ሁሉ ሜትር ፐር ሰከንድ ነው ከዛስ ቬክተር ነው ስካላር የሚለውን እናስቀድም ስፒድ የሚል ቃል አቨሬጅ ይሁን ኢንስታንታኒየስ እኛ ስፒድ የሚለውን ብቻ ነው የምንፈልገው ስፒድ እዚህ ጋርም ስፒድ ካለ it is ስካላር ማለት ነው እነዚህ ሁለቱ ስካላር ናቸው እነዚህ ሁለቱ ምንድናቸው ስካላር ቬሎሲቲ አቨሬጅ ይሁን ኢንስታንት ይሁን እኛ ማተር አያደርገንም ስለ ቬሎሲቲ እያወራን ነው ኦን አቨሬጅ ይሁን ይችላል at ኢንስታንት ታይም ሊሆን ይችላል ስለ ቬሎሲቲ ከተወራ ቬክተር ነው ማለት ነው ጨረሰን ከዛስ ፎርሙላቸው አቨሬጅ ስፒድ ምንድን ነበረ ዲስታንስ ቶታል ሲካፈል ለምን ለታይም ቶታል በጣም ጥሩ ኢንስታንታኒየስ ለመሆን ዲስታንስ ኦቨር ታይም እንልና አስ ለእናንተ በሊሚት ብጽፈው መጻፋችሁ ግን እንዴት አድርገው ይጽፋል አስ ቲ አፕሮችስ ዋት ዜሮ ማለት ነው በሊሚት ብጽፈው ራሱ ሴም ነው እቺ ታይም አፕሮች ቼንጅ እንጨምርበትና ለምሳሌ እንደዚህ ቼንጅ ኦፍ ዲስታንስ ኦር ቼንጅ ኦፍ ታይም ያቺ ቼንጅ ኦፍ ታይም ግን ዜሮ ለምሳሌ ቢትዊን 4 ሰከንድ እና 4 ሰከንድ እና 3 ሰከንድ ልዩነት አለ 4 ሰከንድ እና 3 ሰከንድ ወደ ዜሮ ዲፈረንስ ማመጣቸው 0.00 ዲፈረንስ ምናምን እቺ ዲፈረንስ አት ኢንስታንት ለማወቅ ማለት ነው ግራፍ ላይ እናየዋለን ከዛስ አቨሬጅ ስፒድ ማነው አቨሬጅ ቬሎሲቲ ስፒድ አይተናል ዲስታንስ ሳይሆን አሁን ደግሞ ቬሎሲቲ በደንብ ያያችሁ ቶታል ኦቨር ታይም ታይምም ቶታል አያችሁ የዚህ ዲፈረንስ ዲስታንስ ቶታል ይሄ ግን ዲስፕሌስመንት ቶታል the same thing እዚህ ጋር ማደርገውም ሴም ነው ቬሎሲቲ ኢንስታንት ከሆነ ደግሞ change of displacement over change of time as ብላችሁ ጽፉ change of time ምን ሲሆን approaches zero ምን ማለት ነው እቺ ነገር as change of time approaches zero at instant መበለግ ሁለት
ታይም ካለን በዚህና በዚህ መካከል ሳይሆን በጣም ዜሮ ዲፈረንስ ሲኖራቸው at a point at a single time ማወቅ ስለፈለግን ነው። እስኪ እነዚህ ሲቹዌሽን አስቡ። what is the situation where distance እና displacement ምን የሚሆኑበት ኢኳል የሚሆኑበት distance እና displacement ኢኳል የሚሆኑበት ፖይንት አለ? yes ማለት በቃ መልሳችን ለዚህ ስትሬት ላይን ሲሆን if the motion is ለዚህ መልስ የምትጽፉት if the motion is in straight line ምን ማለት ነው? መነሻችሁ እዚህ ቢሆን ከዛስ አንድ ኦብጀክት ወይም let's say a person moves 4 ሜትር ሄደ ወደ ነበረበት ተመለሰ። ሲመለስ እንደዚህ እንጻፈውና ወደ ነበረበት ተመለሰ። እቺ እስኪ እንደዚህ ከሆነ አይመጣም። እንደዚህ ከሆነ የሚመለስ ምናምን ካልኩን አይመጣም። ኢኳል ለማድረግ አንዷ ኬዝ ብቻ እናስብ። ስትሬት ላይን ብቻ 4 ሜትር ሄደ አይበቃም? ይበቃል። ከዛስ ኢን 2 ሰከንድ ስንበላትች 4 ሜትር ኢን 2 ሰከንድ ኢን ስትሬት ላይን ነው። ግን ስትሬት ላይን ብቻ ስትሬት ላይን ላይ ሲሆን ሞሽኑ ሁለቱንም ኢኳል ይሆናሉ። ቢኮዝ ዲስታንሳችን ስንት ነው? 4 ሜትር። ዲስፕሌስመንትስ 4 ሜትር። አልተመለሰም። ያቺ የተመለሰ የሚለውን ለዜሮ የሚሆንበት ኬዝ ነው። አሁን ግን ኢኳል እቺ ተርም መርሳት የለብንም። ኢኳል የሚሆንበት ኬዝ ለማሳየት 4 ሜትር ቀጥ ብሎ መሄድ ስትሬት ላይን ብቻ የሆነ እንደዚህ አይነት ከሆነ ወይም ሰርክል ከሰራን እኩል አይመጡም። ስለዚህ እኩል የሚመጡ ሁሌ ስትሬት ላይን ብቻ። ስለዚህ 4 ሜትር ዲስታንስም 4 ነው፣ ዲስፕሌስመንትም 4 ነው። ከዲስታንስ ምን እናገኛለን? ስፒድ አይደለም እንዴ? ከዲስፕሌስመንት ደግሞ ምን? ቬሎሲቲ። ሶ 4 ሜትር በ2 ሰከንድ ውስጥ ስለዚህ 2 ሜትር ፐር ሰከንድ። እቺም እንደዛው ሴም ቲንግ ነው። ይሄም 2 ሜትር ፐር ሰከንድ ማለት ነው። እኩል የሚሆኑበት መቼ ነው? if the motion is in a straight line ሰርክል ከሆነ ወይም የሆነ ከርቭድ ሞሽን ዳይሬክሽን ቼንጅ ካለ ግን if there is no change direction ማለት ነው። ምን መጨመር ትችላላችሁ? no direction change። ዳይሬክሽን ቼንጅ ከሌለ እኩል ናቸው። የሚለያያቸው ዳይሬክሽን ቼንጅ ሲኖር ብቻ ነው። ዳይሬክሽን ቼንጅ ካላረጋቸው እኩል ናቸው። ሴም ቲንግ ነው። ይሄ ስፒድ እና አቨሬጅ ቬሎሲቲም ሴም ማለት ነው። ዲስታንስ እና ዲስፕሌስመንት እኩል ከሆኑ ስፒድ እና አቨሬጅም ሴም ናቸው። አቨሬጅ ቬሎሲቲ ዲስታንስ እና ዲስፕሌስመንት እኩል ሲሆኑ ቬሎሲቲ እና ስፒድም እኩል ይሆናሉ ማለት ነው። ሴም ቲንግ በታይም ብቻ ነው የምናከፍለው። አሁን ስለ ሮድ ሴፍቲ መጽሐፋችሁ ላይ ትንሽ ስለ ሮድ ሴፍቲ ያወራበት ፖይንት አለ። ምን አገናኘው ከዚህ ማለታቸው አይቀርም። ስለ አቨሬጅ ቬሎሲቲ እያወራን አሁን ደግሞ ስለ ሴፍቲ ስለ አክሲደንት ምን አመጣ? ቢኮዝ ስፒድ ሊሚት ይቀመጣል። አንዳንድ ቦታ ላይ ስፒድ ሊሚት ይቀመጣል። በየጊዜው የምንሰማው የመኪና አደጋ አለ። አብዛኛው ሪሰርች የሚያሳየው ምንድነው? ብዙ ጊዜ ስፒዲንግ ነው ሊሚቱ። ከስፒድ ሊሚት ማለፍ ነው ሃፍ ኦፍ ዘ ሮድ ፋታሊቲ ወይም የሞት የጉዳቱ መነሻ ብዙ ጊዜ ከውዙ ስፒድ ሊሚት ማድረግ ነው። 30 የሆነው በምክንያት ነው ሲባል ሰምታችኋል? እንደዛ ከ30 አሁን ከተማ በጣም የተጨናነቀ በ30 ኪሎ ሜትር ፐር አወር መንዳት አለብህ ከተባለ አይ ችግር የለውም ብሎ ከዛ በላይ ስፒድ ሲያደርግ ብዙ ምኖች አሉ፣ አክሲደንቶች አሉ። ይሄ አሁን ከተማችን በመጽሐፋችሁ ሌላ ፒክቸር አለ። እኔ ደግሞ ይሄን ያገኘው ብዙ አለ በየጊዜው ዜና የምንሰማው። ስለዚህ ስፒድ ሊሚት ምን ማድረግ የለብንም። ከአቨሬጅ ቬሎሲቲ የሚሆን ከኢንስታንት ስፒድ ሊሚት ሲቀመጥ ከዛ ማለፍ የለብንም። ኢቭን ስሞል ይላል ኢቭን ፊው ኪሎ ሜትር አይ 35 ኮነት እኔ በ35 ነው ይሄድ ያለሁት ብሎ ቢሄድ ራሱ ይሄም ራሱ ዳንጀር አለው ማለት ነው። ስለዚህ ስፒድ ሊሚት ሲቀመጥ አሉ። ለምሳሌ ስፒድ ሊሚት ተደርጎ ከተማችን እንደዚህ ያሉ 30 ሜትር ፐር ሰከንድ ወይም ኪሎ ሜትር ፐር ሰከንድ ኢቭን ከዛ በታች ብትሆኑ ነው አሪፍ ዩር ስፒድ ማለት ነው። የተጨናነቀ ቦታ ሲሆን ከዛ ኢንፎርስ የሚያደርጉ ደግሞ ትራፊክ ፖሊሶች አሉ ማለት ትራፊክ ኦፊሰር ወይም ትራፊክ ፖሊስ ደግሞ እንደገና ትራፊክ ላይት እነሱን ስፒድ ሊሚትን ሬጉሌት ለማድረግ ይጠቅማሉ። ሶ ስፒድ ሊሚት ሲባል ብዙ ጊዜ ለማክሲማም ነው። አይ ቲንክ ለሚኒማምም ይላል። ሚኒማም ችግር የለውም ግን ቢሆንም ለሴፍቲ ፐርፐዝ ለትራፊክ ፍለው እንዲመች ሚኒማም ቢቀመጥም ችግር የለውም። ስፔሻሊ እቺ ማክሲማም ኤክሴድ ስትደረግ ግን የራሱ አክሲደንት አለው እና ዋይ ኢምፖርታንት ከተባላችሁ አክሲደንት ሪዲዩስ ለማድረግ ነው አላማችን ማለት ነው። እንደገና ስሙዝ ትራፊክ ፍለው እንዳልኳት ለማድረግ ነው። ለዛ እነዚህ ስፒድ ሊሚት ኦብዘርቭ ማድረግ ወይም ደግሞ አድሄር ማድረግ አለብን። ሶ 2.2 ላይ ምንድን ነበር ያየነው? ቶፒካችን ምንድን ነበረ? ስለ ቬሎሲቲ እና
ስለ ቬሎሲቲ ራሱ አቨሬጅ ቬሎሲቲ እና ኢንስታንታኒየስ ብለን ዋት ኢዝ አቨሬጅ ቬሎሲቲ ዋት ኢዝ አቨሬጅ እና ኢንስታንታኒየስ ቬሎሲቲ። እንደገና ከስፒድ ጋር አቨሬጅ ቬሎሲቲ ስንል አቨሬጅ ስፒድም እያልን ነበረ፣ ሁለቱንም ልዩነት ለማወቅ። ኢንስታንታኒየስ ቬሎሲቲ ስንል ኢንስታንታኒየስ ስፒድም እንድታውቁት እንፈልጋለን። አቨሬጅ ቬሎሲቲ ካወቃችሁ ከአቨሬጅ ስፒድ መለየት አለባችሁ። ኢንስታንት ቬሎሲቲ ስትሉም ኢንስታንታኒየስ ስፒድ። እንደገና ኤግዛምፕሎች ሪል ላይፍ ለሴፍቲ ፐርፐዝም እያልን አይተናል። ቀጣይ 2.3 ላይ እንገናኛለን። እስከዛው እናንተ ሪቫይዝ ያደርጋችሁ በደንብ ሳመራይዝ ማድረግ አለባችሁ እናንተ እንዲገባችሁ። 2.3 ላይ ስንገባ ሌላ ከዚህ ቤዝ የምንቀጥለው ሌላ ቶፒክ ስላለ ማለት ነው። አይ ቲንክ ኢንጆይ እንዳደረጋችሁት ተስፋ አደርጋለሁ። 2.3 ላይ እንገናኛለን። እስከዛው ቻው።